የትንሣኤ ዋዜማ ሃይማኖታዊ ክብሩንና ስርዓቱን በጠበቀ መልኩ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በድምቀት ተከውኗል። ዘማሪያንና ምዕመናን ሌሊቱን በዝማሬና በጸሎት አሳልፈዋል። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወአጨጌ ዘመንበረ ተክለ ሃይማኖት በዚሁ መርሐ ግብር ላይ ተገኝተው ቡራኪያቸውን ሰጥተዋል። ጾሙ ከበርካታ ነገሮች በመታቀብ ለራስ ጽሞና የተሰጠበት ማሰብ ማሰላሰል በጥሩ ስነ ምግባር ላይ በማሳለፍም የተከናወነ እንደነበር የሚያነሱት ምዕመናን ይህ የዘወትር መለያችን ሊሆን ይገባል ብለዋል። በጣም አሪፍ ነበረ። ጾሙን በቻልነው አቅም በመጾም በመጸለይ በመስገድ በማስቀደስ አሳልፈን እንደ ክርስቲያን በጾም ወቅት ብቻ ክርስቲያን መሆን የለብንም። ክርስቲያን ከተባለ ክርስትና ከተነሳባት ቀን አንስቶ እስከ ዕለተ ምጽአቱ ድረስ ክርስቲያን ክርስቲያን ነውና ጾምን ተከትሎ የሚመጣ ስርዓት ጾም ሲወጣ ደግሞ የሚወጣ ስርዓት የለንምና ስርዓቱ ሁሉ ጊዜም እንዳለ በመረዳት ያንን ስርዓት ሁሌ ለመጠበቅ መጣር አለብን። ከዚህ በፊት እንደነበረው ነው ሁሉ ነገር ማስቀጠል ያለብን። የጾም ስርዓት አባቶቻችን ያዘጋጁልን ብዙ የጾም ስርዓት አለ። በጾም ወቅት ማድረግ ያለብን አለ፣ የሌለብንም ደግሞ ነገር አለ። አባቶቻችን ባስተማሩ መሰረት የድሮውን ባህል ሳንለቅ አዲስም ደግሞ ሳንጨምር ማስቀጠል አለብን ብዬ አስባለሁ። ጾም እንግዲህ ዋናው ዞሮ ልቦና ሲጾም ነው። እንግዲህ ለተወሰነ ጊዜ ከምግብ መከልከል ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ አብዛኛውን ጊዜ ጾም ነው። ከክፉ ነገሮችን ተቆጠበን መልካም ነገሮችን እየሰራን ክርስቶስን የምናስደስበት ጊዜ ነው ብዬ በዓሉን ስናከብር በመተጋገዝና በመጠያቅ ሊሆን ይገባል የሚሉት ምዕመናኑ መተጋገዝና መረዳዳት የሃይማኖቱ አንድ አካል ነውና ሃይማኖታዊ አስተምህሮቱን በተግባር እንኑር ብለዋል። ጾም ስንጾም ከምግብ መታቀብ ብቻ አይደለም ያለብንና እንደሚታወቀው ጾምን አንድን ጾም ከሚያስብሉት ነገሮች መካከል አንዱ የተቸገሩትን መርዳት ነው። ስድስቱ ቃላተ ወንጌል ላይም እንደምንረዳው የታረዙትን የተቸገሩትን የተጠሙትን የታሰሩትን መጎብኘት ነው ጾምን ጾም ከሚያሰኙት ነገሮች አንዱ እንጂ ከምግብ መታቀብ ብቻ ባለመሆኑ ቅዱስ ቃሉን እየተማረን በሚያዘን መልኩ መተግበር አለብን። ከህዝበ ክርስቲያኑ ከዚህ በፊት እንደሚደረገው ሁሉ በእኛም በዚህ በቅድስት ሥላሴ በካቴድራላችንም በሌሎቹ ቤተክርስቲያኖች እንደምናውቀው ምዕመናን የፋሲካ በዓል በደረሰ ጊዜ ብር ይሰባሰብና የተቸገሩትን ነዳያንን ይመገባሉ። ሁሉም በየቤተ ክርስቲያኑ ነዳያንን ይመገባል። እዚሁም ደግሞ በደብራችን በመንበረ ጸባዖት በቅድስት ሥላሴ ካቴድራል ነዳያንን እንመገባለን እና ሁሉም ይሄ ምዕመን ደግሞ ይህንን ባህል ማስቀጠል አለበት ብዬ አስባለሁ። ክርስቶስ በዳግም ምጽአቱ ሲመጣ የሚጠይቀን ስራ አብልታችሁኛል፣ ሲጠማ አጠጥታችሁኛል፣ ስታረዝ አልብሳችሁኛል ነው የሚለው። ዋናው ክርስትና ተግባሩም እሱ ስለሆነ በነዳያን ወይም ደግሞ በምስኪኖች ላይ የምናየው ክርስቶስን ስለሆነ እነሱን ስናበላ እነሱን ስናጠጣ ክርስቶስን እናስደስታለንና በዓሉም ትክክለኛ ትርጉሙን ይዞልን እንዲሆን እናደርጋለን ማለት ነው። በትንሣኤ ዋዜማው ላይ በርካታ ምዕመናን ተገኝተዋል።